ሰላም ሰላም ዩናይትዳውያን እንዴት ናችሁ? በመላው ዓለም የምትገኙ የማንቸስተር ዩናይትድ ኢትዮጵያ ቤተሰቦች ተገኝቻለሁ። ዛሬ በጨዋታ ቀን ብዙ ጊዜ አልገኝም ነበር። ዛሬም ጨዋታው በጣም በጊዜ 11 ሰዓት ላይ ነው የሚደረገው። ግን የወጡትን መረጃዎች ሳይ አላስችል አለኝ ቤተሰቦች። ምክንያቱም እናንተም ሀሳባችሁ ጨዋታው ላይ ስለሆነ ብዙ ጨዋታው ላይ ትኩረት ስለምናደርግ ነው ጨዋታውን ለመከታተል የማልገኘው በእንደዚህ አይነት ጊዜዎች ላይ ማለት ነው። ግን ሰሞኑ የተከሰቱትን ነገሮች ያው ታውቃላችሁ። በተለይ ትላንት ዛሬም እንደዚሁ የወጡ በጣም አዳዲስ የሆኑ መረጃዎችን ሳገኝ ይሄ እነዚህ ዜናዎች ዛሬ መቅረብ አለባቸው፣ ከዛሬ ማለፍ የለባቸውም ብዬ እንዲሁ ላደርሳችሁ ተገኘሁ ማለት ነው። ስለዚህ ጨዋታውን እየተመለከታችሁ ለዩናይትድ ሶስተኛ ሆኖ ለማረጋገጥ የምናደርገው የ11 ሰዓት ጨዋታ ነው። ይህን ጨዋታ እየተመለከታችሁ ወይ ከተመለከታችሁ በኋላም ቢሆን አመሻሽ ላይ የምትከታተሏቸውን በጣም ጥሩ ጥሩ የሆኑ ዜናዎችን ዛሬ ይዤላችሁ ተገኘው። አንደኛው ዜና የዩናይትድ አንደር 21 የፕሪሚየር ሊግ ፋይናል ላይ ደርሰዋል። አስደናቂ የሆነ ገድል ነው ትላንት የፈጸሙት። ይህን ትሰማላችሁ። ብሩኖ ፈርናንዴዝ የጸሐፊያን የዓመቱ ምርጥ ተጫዋች ተብሏል። ቀጣይ 10 ወይ 9 የሚጠጉ ትልልቅ ሽልማቶች ከፊቱ እየጠበቁት ነው። ነግራችኋለሁ ምንድናቸው የሚለውን። ከዛ ውጪ ማርሴ ቤት ትልቅ ረብሻ ተፈጥሯል። በማድሪድ ቤት ትላንት ሰሞኑን ተከስቶ የነበረው ጸብ በማርሴ ውስጥ ደግሞ በቀድሞ የዩናይትድ ልጅ ሜሰን ግሪን ወደ አማካይነት ፈንድቷል ተብሏል። ግን ዩናይትድ በመሃል ጥሩ ገቢ ሊያገኝ ይመስላል ከዚህ ተጫዋች። ዝርዝሩን የምትሰሙት ይሆናል። ወደ ዝውውር ስናልፍ ዩናይትዶች ዌስትሃም ዩናይትዱን ተከላካይ ሌፍት ባክ ተጫዋች ቁጥር 1 ኢላማቸው አድርገውታል ተብሏል። ስለዚህ ዝውውር ጉዳይ ወጣውን አዲስ መረጃ ትሰማላችሁ። ከዛ ውጪ የተለመደው የቹዋሜኒ አፕዴት አለን። በነገራችሁ ላይ ከማንቸስተር ዩናይትድ 9 ተጫዋቾች ይለቃሉ ሲባል ቹዋሜኒ ወደ ማንቸስተር ዩናይትድ ለመምጣት ከምንጊዜውም በላይ አሁን እድሉ ተመቻችቶለታል ተብሏል። ተጫዋቹ ስለ ማድሪድ ቆይታውም ተጠይቆ በጣም አሻሚ የሆነ ምላሽ ሰጥቷል። ምንድን ነው የተናገረው የሚለውን እንደሁ እነኚህን ዜናዎች በጣም አጠር ባለ መልኩ ወደ እናንተ በፍጥነት ማደርስ ይሆናል። መልካም የጨዋታ ቀን ይሁንላችሁ። ጨዋታዎችን እየተከታተላችሁ ዜናውን ሴቭ እያደረጋችሁ ከጨዋታውን በኋላ ቢሆን የምትከታተሏቸውን መረጃዎች ይዘን ተገኘን። ላይክ በማድረግ አበረታቱን ቤተሰቦቻችን። ለዩናይትድ መልካም እድል እየተመኘሁ በቀጥታ ወደ መረጃዎች ያልፋለሁ። አብራችሁን ይሁኑ። የማንቸስተር ዩናይትድ የዛሬን ጨዋታ ብዙ አናወራበትም። በነገራችሁ ላይ ያው ሰዓትም እየደረሰ ነው፣ 11 ሰዓት ይደረጋል። ይህን ዜና እየሰማችሁ ባለበት ሰዓት ይህን ዜና በለቀቅንላችሁ ሰዓት ዩናይትድ ኦልሬዲ ጨዋታውን ለማድረግ ዝግጅት ላይ በመሆኑ ምክንያት ስለዚህ ጨዋታ ነገ ነው የምናወራው ቤተሰቦች። ሶስተኛ ደረጃን ለማረጋገጥ የምናደርገው ጨዋታ ነው። ካሸነፍን እናረጋግጣለን። በሊጉ የደረጃ ሰንጠረዥ ላይ ዩናይትድ ሶስተኛ ከመሆን የሚያገደው ቡድን እንዳለ ብዬ በግሌ አላስብም። ዩናይትድ ከሶስቱ አንዱን ማሸነፍ በቂው ነው የሚሆነው የዛሬውን ጨዋታ ጨምሮ እና ቡድናችን መልካም እድል እንዲገጥመው እመኛለሁ ቤተሰቦች። በቀጥታ ወደ ዜናዎች ነው የማልፈው። በዛሬ መረጃ ላይ ያስኩላችሁ የቅድሚያ መረጃ የሚሆነው ከዚህ በፊት የታዳጊዎቻችንን ተጫዋቾች መረጃ ደርሳችኋለሁ። የዩናይትድ አንደር ተጫዋቾችን ማለት ነው። ለምሳሌ ትላንት ማንቸስተር ሲቲን የደርቢ ጨዋታ ነበር። የማንቸስተር ዩናይትድ የፕሪሚየር ሊግ 2 በጣም ተጠባቂ የሆነ ጨዋታ ነበር እና ማንቸስተር ዩናይትድ አንደር 21 ወደ ማንቸስተር ሲቲ በማምራት ነበር ሲቲን የገጠመው እና ይህን ጨዋታ 3-4 በሆነ ውጤት ቡድናችን ማሸነፍ ችሏል። በጣም አስደናቂ የሆነ ውጤት ነው ያስመዘገቡት። አሁን ፋይናሊስት ሆነዋል ማለት ነው እና በፋይናሉ የሚጫወቱት ብራይተንን ይሆናል። የብራይተን አንደር 21 ከማንቸስተር ዩናይትድ ጋር የፕሪሚየር ሊግ 2 ሻምፒዮን ለመሆን የሚጫወቱ ይሆናል። የዩናይትድ ታዳጊዎች በጣም አስደናቂ ተሰጥኦና ውጤት እያመጡ ነው የሚገኙት። አስደናቂ ተሰጥኦ አላቸው በእያንዳንዱ ዘርፍ ነው ብላችሁ ቤተሰቦች። ከዚህ በፊት እየተከታተልኩ መረጃ ሳደርሳችሁ ነበር። የዩናይትድ አንደር 21፣ የዩናይትድ አንደር 18፣ የዩናይትድ አንደር 90 በሚወዳደሩበት አንደር 60ን ጨምሮ በሚወዳደሩበት ውድድሮች ሁሉ በጣም ጥሩ ውጤት የሚያስመዘግብ በሊጉ የደረጃ ሰንጠረዥ አናት ላይ የሚገኝ ቡድን ነው በእያንዳንዱ ዘርፍ። ይህም ምን ያህል ታለንት ያለው ቡድን እንደሆነ ያሳያቸዋል እና የአርሰናል ሁለተኛ ቡድን ወይም
አርሰናል ሁለት በእንደዚህ አይነት ውድድሮች ላይ ከዩናይትድ ጋር ፍጹም አይፎካከሩ። በነገራቸው ላይ ቼልሲ፣ አርሰናል፣ ሊቨርፑል ፍጹም የተበለጡ ናቸው በታዳጊ ተጫዋቾች ደረጃ የምናይ ከሆነ ይሄም ማንቸስተር ዩናይትድ እንደው ያለውን ታለንት ያለውን ተጫዋቾች በደንብ አውጥቶ አብቅቶ መጠቀም የሚችል ከሆነ በእንግሊዝ ምድር እንደ ዩናይትድ ታለንት ያለው ስብስብ ያለው ቡድን እንደሌለ አመላካች ነው። ምክንያቱም ውጤታቸው ያሳያቸዋል፣ የሚያስመዘግቡት ውጤት በእያንዳንዱ እርከን ላይ ማለት ነው። ለማንኛውም ቺዶ ኦቢ ትላንት 2 ጎል አስቆጥሯል። እንዲሁም ሼሌሲ 1 አስቆጥሮ 1 አሲስት አድርጓል። ሌላኛውን ጎል ደግሞ ጃክ ሞርሃውስ ከአራቱ የዩናይትድ ጎሎች አስቆጣሪዎቹ እነኚህን ይመስላሉ ማለት ነው። እና ማንቸስተር ዩናይትድ ዛሬ ጨዋታ ቢያደርግም ከሰንደርላንድ ጋር ትላንትና ወደ ሰንደርላንድ አላመራም ከተጫዋቾች ጋር ማይክል ካሪክ። ከዛ ይልቅ ምንድን ነው ያደረገው እሱ ፕላስ ደግሞ የዩናይትድ ቁልፍ ሰው የሆኑት ዊልኮክስም አብረውት ነበሩ። ጨዋታውን ተገኝተው በአካል ተከታትለውታል ማለት ነው እና የዩናይትድ ሁለተኛ ቡድን ሲቲን አሸንፎ ወደ ፋይናል ሲያልፍ ማይክል ካሪክ እና ጄሰን ዊልኮክስ የዩናይትድን ዋና ቡድን ወደ ሰንደርላንድ ልከው እነሱ ግን ጨዋታውን ትላንት ሲከታተሉ ነበር። ይሄ ምን ያህል ማይክል ካሪክ ለታዳጊ ተጫዋቾች ትኩረት እንደሰጠ በቀጣይ ሲዝን በተለይ የዩናይትድ ተጠባቂ የሆኑ ተሰጥኦ ያላቸውን ተጫዋቾች ከዋናው ቡድን ጋር አብሮ በማሳደግ ትልቅ ስራ ሊሰሩ እንዳሰቡ የሚያሳያችሁ ነው ማለት ነው። ለማንኛውም ካሪክም ጄሰን ዊልኮክስም ዛሬ ወደ ሰንደርላንድ አብርተው ከቡድኑ ጋር ይቀላቀላሉ። ምንም እንኳን የዩናይትድ ዋናው ቡድን ቀድሞ ወደ ስፍራው ቢጓዝም ሌላው ዜናችን በጣም የሚያስደስት ነው። ብሩኖ ፈርናንዴዝ የሚገባውን የመጀመሪያውን በነገራችሁ ላይ የመጀመሪያውን ሽልማት አግኝቷል። ብሩኖ ፈርናንዴዝ የኤፍደብሊውኤ ወይም ደግሞ የፉትቦል ራይተርስ አሶሲዬሽን የዓመቱ ምርጥ ተጫዋች ተብሎ ነው የተመረጠው። ዋይኒ ሩኒ በ2010 ከተመረጠ በኋላ ብሩኖ ፈርናንዴዝ ከ16 ዓመት በኋላ ነው ለዩናይትድ ይህንን የግል ሽልማት በማግኘት የመጀመሪያው ተጫዋች የሆነው ማለት ነው። ባለፉት 4 ዓመታት ደግሞ የፉትቦል ራይተርስ አሶሲዬሽን ሽልማት የተሸለመ ተጫዋች የዓመቱ የሊጉ ምርጥ ተጫዋች ሽልማትንም አሸንፏል። ስለዚህ ብሩኖ ፈርናንዴዝ የሊጉ የዓመቱ ምርጥ ተጫዋች ሽልማትን እንደሚያገኝም በቀጣይ የሚጠበቅ ነው። የእሱ ተፎካካሪ የነበረው ዲክላን ራይስን በ28 ቮት በልጦት ነው። በነገራችሁ ላይ በጣም ጠባብ ነው። ምን ያህል ተፎካክሮት እንደነበረ ዲክላን ራይስ የሚያመላክት ነው። በተለይ ደግሞ እግር ኳስን የሚያውቁ ጸሐፊያን፣ የእግር ኳስ ጋዜጠኞች የመረጡት ነው ብሩኖ ፈርናንዴዝ። ስለዚህ ሽልማት እጅግ የሚያኮራ ነው። በ28 ነጥብ ዲክላን ራይስን በልጦ ሽልማቱን ነጥቆታል። 900 አባላት አሉት የኤፍደብሊውኤስ አሶሲዬሽን ማለት ነው አሶሲዬሽኑ እና ከነኚህ ከ900 የእግር ኳስ ጸሐፍቲያን መካከል 45 በመቶ የሚያክሉት ነው ብሩኖን የመረጡት። ከዛ የቀሩት ደግሞ ዲክላን ራይስ እና እንደዚሁም ሶስተኛ ላይ የተቀመጠውን እርሊንግ ብራውት ሃላንድን መርጧል ማለት ነው እና ብሩኖ ፈርናንዴዝ እግር ኳስን በሚያውቁ የእግር ኳስ እንደው ጠቢብ በሚባሉ ጸሐፊያን ከተለያዩ ጋዜጦች፣ ሚዲያዎች የተውጣጡ ይህን ሽልማት ለአንተ ይገባሃል ሲሉ ሰጥተውታል እና ትላንት ኢንተርኔቱን በሞላ ያጥለቀለቀ ዜና ነበር ይሄ ጉዳይ። በነገራችሁ ላይ ግን እዚህ ጋር እንደው ጥንቃቄ ማድረግ ያለባቸው አንዳንድ ሰዎች በሀገራችን በተለይ ደግሞ በቲክቶኩ መንደር ተጫዋቹ የዓመቱ ምርጥ ሽልማትን እንዳገኘ የዓመቱ ምርጥ የፕሪሚየር ሊግ ተጫዋች ተብሎ እንደተመረጠ አድርገው እየዘገቡት ነው የሚገኙት። ግን ይሄ ሽልማት የተለየ ነው። የጸሐፊያን ብቻ ሽልማት ነው እና ጋዜጠኞች ነው ይህን ሽልማት የሰጡት እንጂ የዓመቱ የፕሪሚየር ሊጉ ምርጥ ተጫዋች ለመባል ገና ተጫዋቹ አልተመረጠም። የዓመቱ ምርጥ የፕሪሚየር ሊግ ተጫዋች ለመባል ድምፁን የሚሰጡት ራሳቸው ተጫዋቾች ናቸው በነገራቸው ላይ እና ይሄ የጋዜጠኞች ሽልማት ብቻ ነው ማለት ነው። ብሩኖ እስካሁን 19 አሲስት አድርጓል። እንደውም በዛሬው ጨዋታ ላይ ብሩኖ ፈርናንዴዝ ከዩናይትድ ድል በኋላ የሚጠበቀው ነገር አሲስቱን ጨምሮ እንዲሁ ሪከርዱን እንዲሰብር ማድረግ ነው እና ብዙዎቻችን በጉጉት የምንጠብቀው ይመስለኛል። እኔ ባለፈውም ሊቨርፑል ጨዋታ ዕለት በጣም ጓጉቼ ስጠብቀው ነበር። አሲስቱን ግን አልሆነም፣ አልተሳካም፣ አልተጠቀሙበትም ልጆቻችን። በዛሬው ጨዋታ አይ ቲንክ ብሩኖ ፈርናንዴዝ አትሊስት አንድ ኳስ አሲስት የሚያደርግ ይመስለኛል ቤተሰቦች እና ከዚህ በኋላ ያለው ትኩረት ብሩኖ ፈርናንዴዝ 2 አሲስት አድርጎ ሪከርዱን እንዲሰብርና የዓመቱ የፕሪሚየር ሊጉ ኮከብ ተጫዋች ተብሎ እንዲሸለም የሁላችንም በዩናይትድ ደጋፊዎች ምኞት ነው። አይ ቲንክ ተጫዋቾቹ የሚሰጣቸውን ኳስ ወደ ጎልነት በመቀየር እንደሚረዱትም ተስፋ አደርጋለሁ። ልክ ማቲያስ ኩኛ እንደተናገረው ሁሉ
የሚያስገርመው የብሩኖ ፈርናንዴዝ አሲስቶች ማለት ነው አብዛኞቹ የመጡት ማይክል ካሪክ ከመጣ በኋላ ነው እና ሩበን አሞሪም ክለቡን ከለቀቀ በኋላ ተጫዋቹ 12 አሲስት አድርጓል። በሚወደው የ10 ቁጥር ቦታ ላይ መጫወት ከጀመረ በኋላ ቀሪዎቹን በአሞሪም ስር አሲስት ያደረጋቸው እንደሆኑ ተመልክቷል። ያው ምናልባት አሞሪም ተጫዋቹን ቀደም ብሎ በ10 ቁጥር ቦታ ላይ ያሰልፎት ቢሆን ኖሮ የአሲስቱ ቁጥር ከዚህ በላይ ሊጨምር የሚችልበት እድል እንዳለ መረዳት እንችላለን ለማለት ነው። ለማንኛውም ብሩኖ ፈርናንዴስ ይሄን ሽልማት በማግኘቱ ደስ ብሎናል እና ሁላችሁም በዚሁ ሽልማቱ ደስ እንዳላችሁ ተስፋ አደርጋለሁ። ዩናይትድ ቤተሰቦች ኦሊ ዋትኪንስ እና ማት ካሽ የፕሪሚየር ሊጉ ቀጣይ ምርጥ ተጫዋች መባል ያለበት ብሩኖ ፈርናንዴዝ ነው፣ ይሄ ምንም ጥያቄ የለውም ሲሉ ቀጣይ ሽልማት እንደሚገባው ሁሉ ድጋፍ ሰጥተውታል። ከዛ ውጭ ደግሞ ዳኒ ሲምፕሰን ብሩኖ የኤፍ ደብሊው ኤ ሽልማትን ካገኘ በኋላ ቀጣይ ደግሞ የዓመቱ የሊጉ ምርጥ ተጫዋች የሚለው ነው ሸልሙት ስጡት ብሏል። የብሩኖ ፈርናንዴዝን ሽልማት ተከትሎ በማንቸስተር ዩናይትድ ይፋዊ ገጽ ላይ ክለቡ ይፋ ሲያደርገው ጉዳዩን በርካታ ትልልቅ ተጫዋቾችም እንዲሁ ላይክ አድርገውለታል። ከነኛ መካከል የዌስትሃም ዩናይትዱ በዩናይትድ ለዝውውር የሚፈልገው ማቲያስ ፈርናንዴዝ አንዱ ነው ላይክ ያደረገ። እንዲሁም የሪያል ማድሪድ ጁድ ቤሊንግሃም እና በርካታ የእግር ኳስ ከዋክብት ገና በመጀመሪያው ሽልማት ብሩኖ ከፊቱ ብዙ ሽልማቶች እየመጡለት ነው። አይ ቲንክ ይሄንን ሽልማት እንደወደዱለት ድጋፋቸውን እየገለጹ ይገኛሉ። በነገራችሁ ላይ ያልተረዳችሁት ነገር ቤተሰቦች፣ ይሄ የጸሐፊያን ሽልማት ብቻ ይሁን እንጂ ብሩኖ ፈርናንዴዝ ብዙ ሽልማቶች ከፊቱ እየጠበቁት ይገኛሉ። የፊፋ የዓመቱ ምርጥ ቡድን ውስጥ የመካተት እንደዚሁም የባለንዶር ምርጥ 11 ውስጥ የመካተት የፕሪሚየር ሊግ ፕላየር ኦፍ ዘየር ዋናው ሽልማትን የማግኘት የቢቢሲ የፕላየር ኦፍ ዘየር ሽልማትን የማግኘት እንዲሁም የፕሪሚየር ሊግ ፕላይሜከር ኦፍ ዘየር ሽልማትን የማግኘት እንዲሁም የፕሪሚየር ሊግ የደጋፊዎች ፕላየር ኦፍ ዘየር ሽልማትን የማግኘት ይሄን በተለይ ያገኛሉ ብዬ እጠብቃለሁ። በመላው ዓለም የሚገኙ ደጋፊዎች የሚሰጡት ቮት መሰረት የሚሸለም ነው። ከዛ ውጭ የስካይ ስፖርት የፕላየር ኦፍ ዘየር ሽልማትን የፒኤ ኤፍኤ ፕላየር ኦፍ ዘ ይር የሚባል ሽልማትም አለ። እሱንም እንዲሁም የሪከርድ አሲስ ብሬከር ኦፍ ዘ ይር በሚለውም ሪከርድ የሚሰብር ከሆነ ሽልማት ሊያገኝ ይችላል። እንዲሁም የማንቸስተር ዩናይትድ የዓመቱ ምርጥ ተጫዋች በሚል ብሩኖ ፈርናንዴዝ ሊያገኝ ከሚችላቸው 10 ሽልማቶች ውስጥ የመጀመሪያውን ሽልማት ነው ያገኘው። ከዚህ በኋላ በርካታ ሽልማቶች እንደሚከተሉት ይጠበቃል። በተለይ ደግሞ የአሲስቱን ሪከርድ የሚሰብር ከሆነ። በመጨረሻም ስለ ብሩኖ ይህን ያህል ካለን ቤተሰቦች አሁን የወጣውን ዜና ደግሞ ላደርሳችሁ። ብሩኖ ፈርናንዴዝ በዩናይትድ ቤት አዲስ ኮንትራት ለመፈረም ዝግጁ ነው ይለናል ይሄ ሪፖርት እና ተጫዋቹ አሁን ዩናይትድ ወደ አውሮፓ ሻምፒዮንስ ሊግ በማለፉ ምክንያት በክለቡ የሚያቆየውን አዲስ ኮንትራት ፈርሞ በዩናይትድ ቤት ለቀጣዮቹ ዓመታት ለመቆየት ዝግጁ ነው ተብሎ ነው የተዘገበው። ብሩኖ ፈርናንዴዝ ምናልባት አሁን ሀሳቡ የነበረው ከዓለም ዋንጫ በኋላ አሳውቀዋለሁ ብሎ የነበረውን የክለቡ መጪ ጣፋንታውን ከዩናይትድ ጋር እንደሚወስንበት ቀደም ብሎ ይጠበቃል ማለት ነው። እንደውም ተጫዋቹ በኮንትራት ድርድር ጠረጴዛ ስቦ ከዩናይትድ ሰዎች ጋር ተቀምጦ ለመወያየት ዝግጁ ነው ተብሎ ተገልጿል። በዩናይትድ ሰዎች በኩል ግን ተጫዋቹ ከፍተኛ ገንዘብ ደሞዝ ክፍያ ሊጠይቅ እንደሚችል ይጠበቃል። ምክንያቱም ሌሎች ክለቦች ጋር ይህን ደሞዝ ሊያገኘው ይችላል። በዩናይትድ ቤት እያገኘ ያለውን እጥፍ ያህል ገንዘብ ማግኘት ስለሚችል በተለይ ወደ ሳውዲ የሚሄድ ከሆነ ተጫዋቹ ገንዘብ ያገኛል። ቀደም ብሎ ግን ተናግሮታል። እኔ ገንዘብ ትልቅ ህልሜ አይደለም፣ ገንዘብ ሞቲቬ ቢሆን ኖሮ ይሄን የለቀኩት ባለፈው ክረምት የዝውውር መስኮት ላይ ነው ወይ ከዚህ በፊት ለቀቄ ነበር ዩናይትድን እና ገንዘብ ሳይሆን የሚያነሳሳኝ ዩናይትድ ቤት በክለቡ ታሪክ በወርቅ ስም ራሴን ማጻፍ ነው፣ ከክለቡ ጋር ድል ማግኘት ነው፣ በአውሮፓ ትላልቅ መድረኮች ላይ መሳተፍ ነው፣ እንግሊዝ ፕሪሚየር ሊግ ዋንጫን ማንሳት ነው፣ ይሄ ብቻ ነው ምኞቴ ሲል ተጫዋቹ አስተያየቱን መስጠቱ ይታወቃል። እና አሁን በአዲሱ ኮንትራት ድርድር ላይ ብሩኖ ፈርናንዴዝ የደሞዝ ጥያቄ እንደማያነሳ ይጠበቃል። ምናልባት መሻሻሎች ከቡድኑ ስኬት ጋር በተያያዘ ተጫዋቹ
የተሻለ ጥቅማ ጥቅሞችን ሊጠይቅ ይችላል። ግን የዩናይትድ አመራሮች በያዙት አቋም መሰረት አሁን ተጫዋቹ የሚያገኘው ሳምንታዊ 250,000 ፓውንድ የክለቡ እጅግ ከፍተኛ ተከፋይ ነው የሚያደርገው በነገራችሁ ላይ ምክንያቱም ካዛሜሮ ክለቡን ስለሚለቅ ማለት ነው። እና ብሩኖ ፈርናንዴዝ የክለቡን የደሞዝ ስኬል ጥሼ ተጨማሪ ደሞዞችን ከ300,000 ፓውንድ በላይ ስጡኝ ብሎ በዩናይትድ የኮንትራት ድርድሩ ላይ ይህን ጥያቄ እንደማያነሳና ቢያነሳ እንኳን በጣም አስቸጋሪ ሊሆንበት እንደሚችል ነው የሚጠበቀው። ለማንኛውም ግን አሁን ባለው ደሞዝ ብሩኖ ፈርናንዴስ ጭማሪ ስለሚደረግለት የአውሮፓ ሻምፒዮንስ ሊግ ተሳትፎውን ተከትሎ በክለቡ የመቆየት እድሉ ሰፊ ነው ተብሎ እየተገለጸ ይገኛል። ምክንያቱም ከዩናይትድ ጋር የፕሪሚየር ሊጉን ዋንጫ እንዲሁም የአውሮፓ ሻምፒዮንስ ሊግን የማሸነፍ ከፍተኛ የሆነ ፍላጎትና ህልም ስላለው አሁን ብሩኖ ፈርናንዴስ በዩናይትድ ቤት ደስተኛ ነው። ከመልቀቅ ይልቅ በዩናይትድ ለቀጣዮቹ ጥቂት ዓመታት የመቆየት እድሉ በጣም ሰፊ እንደሆነ ነው የተገለጸው። ማንቸስተር ዩናይትድ እሱን ለማሳመን በተለይ ከገንዘብም በላይ ከኮንትራቱ ድርድር ላይ ክለቡን ያጠናክሩታል ወይ እንደባለፈው ክረምት የዝውውር መስኮት ላይ በቂ የሆኑ ተጫዋቾችን ያስፈርማሉ የሚለውን ከኮንትራቱ ፊርማ በፊት ቀድሞ እንደሚያይ እና ይሄን ነገር እንደ ትልቅ ጥያቄ እንደሚያነሳ ተገልጿል። ዩናይትዶች ብሩኖ ባይጠይቅም ብሩኖ ክለቡን ቡድኑን አጠናክሮ ባይልም ግን እነሱ የጀመሩበት እየሄዱበት እየገፉበት ያለ አካሄድ ነው። ዩናይትድን ማጠናከራቸው በክረምት የዝውውር መስኮቱ ላይ ስለማይቀር ብሩኖም ከዩናይትድ ጋር አብሮ አዲስ ኮንትራት ፈርሞ መቆየቱ የማይቀር ነው ተብሎ ነው እየተጠበቀ የሚገኘው። ወደ ቀጣይ ዜና እንለፍ። ይሄ ዜና በቀጥታ የሚያመራን ስለ ዝውውር መረጃዎች ነው እና የኢኤስፒኤን ሪፖርትስን በቅድሚያ ላድረሳችሁ። ከማንቸስተር ዩናይትድ ቀጣይ ክረምት ላይ ወደ 9 የሚጠጉ ተጫዋቾች ቢያንስ ነው የተባለው ክለቡን ሊለቁ ይችላሉ ተብሎ ስማቸው ሁሉ ተዘርዝሯል። ለምሳሌ አማካዩ ማኑዌል ኡጋርቴ ካሳሜሮ ኮንትራቱ ያልቃል፣ ከዩናይትድ ጋር ይለያያል። ግብ ጠባቂው አልታይ ባይንደር ወደ ቱርክ ይመለሳል እየተባለ ነው። እንዲሁም አንድሬ ኦናና እዛው ቱርክ ይቆያል ተብሎ ይጠበቃል። ቶም ሂተር በበኩሉ እንደዚሁ ዩናይትድን ይለቃል ተብሎ ይጠበቃል ያለው። በነገራችሁ ላይ ዴቪድ ደሂያ ወደ ማንቸስተር ዩናይትድ ሊመለስ ይችላል ተብሎ እየተገለጸ ነው ያለው። 3 ግብ ጠባቂዎች ዩናይትድን የሚለቁበት እድል ስላለ ማለት ነው። ነገር ግን ዴቪድ ደሂያ ይቀበለዋል ወይ ጥያቄውን የሚለው ባያጠያይቅም ቤንች ለመሆን ነው ወይንስ ደግሞ እንደው ሴላሚንስ ተጠባባቂ ለመሆን ወደ ዩናይትድ የሚመጣው የሚለው እስካሁን ባይገለጽም ግን ስሙ ተነስቷል። ዩናይትድ 3ቱ ግብ ጠባቂዎች ከለቀቁ ማስፈረሙ የሚቀር አይመስልም። አንድ ግብ ጠባቂ ቢያንስ ከዛ ማርከሽ ራሽፎርድም ከዩናይትድ ጋር አይቀጥልም። እንደምታውቁት ራስመስ ሆይላንድ ኦልሬዲ ወደ ናፖሊ ይፈርማል። ጀደን ሳንቾ ኮንትራቱ አብቅቶ ከክለቡ ጋር ይለያያል። እንዲሁም ታይለር ማሌሲያ ክለቡን እንደሚለቅ ይጠበቃል እና እነኚህ ተጫዋቾች ሲደመሩ ዩናይትድ ቢያንስ ከዋናው ቡድን 9 ያህል ተጫዋቾችን እንደሚሸኝ ነው ክረምት ላይ ስፔን ጋዜጣ የዘገበው። ሌላው ግን ትላንት በጣም በስፋት የተወራ ዜና ነው። ይሄ ዜና ከወደ ፈረንሳይ የወጣ ዜና ነው። በነገራችሁ ላይ የዩናይትድ ግማሽ ንብረት ነው ልጁ። የሜሰን ግሪንውድን ጉዳይ እያወራው ነው ቤተሰቦች። ትላንት ሌኪፕ የተባለው ጋዜጣ በጣም ሰፊ የሆነ መረጃ ይዞ ወጥቷል። ማድሪድ ቤት እንደዛ አይነት ብጥብጥ ሲከሰትና እንደው በእግር ኳሱ ያልተለመዱ ዜናዎችን ስንሰማ አሁን ደግሞ የሜሰን ግሪንውድ በማርሴ ቤት አመፅ ላይ መሆኑ ተጫዋቹ ልምምድ አልሰራም ማለቱ ከክለቡ አመራሮች አሰልጣኞች የሚሰጠውን ትዕዛዝ አልቀበልም ብሎ ተጫዋቹ አመፅ ላይ መሆኑ ትሬኒንግ ሴሽን ኢንተረፕት ማድረጉ መረበሹ ትላንት ተገልጿል። እና ፈረንሳይ ቤት ፈረንሳይ ከተማ ውስጥ ደግሞ እንግዲህ በፈረንሳይ ሀገር ውስጥ ምድር ውስጥ ከማርሴ ጋር በተያዘ ተጫዋቹ ትልቅ ነውጥ አስነስቶ ከክለቡ ሰዎች ጋር ተጣልቶ በርካታ ነው የተባለው በርካታ ክላሾች ተብሏል። እንግዲህ ክላሽ ስል ግጭት ማለት ነው ቤተሰቦች በአማርኛው አነጋገር ኖርማሊ ሽጉጥ የሚለውን ትርጉም እንዳይሰጣችሁ ነው። ከማርሴ የስታፍ አባላት ጋር እና እንዲሁም ከማኔጅመንቱ ጋር ተጫዋቹ ክላሽ አድርጓል፣ ግጭቶችን አድርጓል ተብሎ ተገልጿል። ከማሃዲ ቤኔሺያ ጋር እንዲሁ ተጫዋቹ በተደጋጋሚ ጊዜ ግጭት ውስጥ እንደገባም ነው እየተገለጸ የሚገኘው። ስለዚህ ከዚህ ተጫዋች ጋር ያለው ግንኙነት ተጫዋቹ ነን ኤግዚስታንት ነው የተባለው። ለአንድ ቡድን አብረው የተጫወቱ ግን እነኚህ ተጫዋቾች ከፍተኛ የሆነ ግጭት በመካከላቸው እንዳለ ተገልጿል። ከአመራሩ ጋር ከተጫዋቾቹ ጋር ነው ተጫዋቹ መስማማት ያልቻለው። ተጫዋች ፈረንሳይኛ ትምህርት መማር ነበረበት፣ ግን ፈረንሳይኛ ትምህርት አልማርም ብሎ አቁሟል።
ማርሴዎች በስምምነቱ መሰረት ያስገድዱት ነበረ። ከዛ ውጭ ደግሞ የክለቡ አክቲቪቲዎች አሉ። ለምሳሌ የበጎ አድራጎት፣ የፎቶ የተለያዩ ፕሮግራሞች ላይ ሁሉ አልሳተፍም ብሎ አምጾ አቁሟል። ልምምድ እንኳን በአግባቡ እየሰራ አይደለም። በራሱ ነው ሜዳ ላይ ወጥቶ የሚንቀሳቀሰው እንጂ ተጫዋቹ የአሰልጣኙን ትዕዛዝ አክብሮ ተቀብሎ ልምምድ እየሰራ አይደለም ተብሏል። እንዲሁም የሪከቨሪ ፕሮቶኮሎችን በሙሉ ከጨዋታ በፊት ተጫዋቹ ጥሶ ተገኝተዋል ነው የተባለው ማርሴዎች። ስለዚህ ተጫዋቹን ቀጣይ ክረምት ላይ ለመሸጥ ዝግጁ ሆኗል ማለት ነው እና እንደው ቢወዱትም ብዙ ነገር ቢያደርግላቸውም ግሪንውድ ግን አሁን የስታፍ አባላቱ እንዲሁም ተጫዋቾቹ በቃ ያንተ ጉዳይ እዚህ ላይ ብቃን በሚል በተጫዋቹ አቲቲዩድ ነው የተባለው ተስፋ እንደቆረጡበት እና በማርሴ ምናልባት ከመጋረጃ ጀርባ ብዙ ያልተወሩ ጉዶች እንዳሉ ከሜሰን ግሪንውድ እና ከአንዳንድ ተጫዋቾች ግጭት ጋር በተያያዘ ዘገባ ወጥቷል ማለት ነው። ታማኝ በተባለው ሌኪፕ የፈረንሳዩ ጋዜጣ አሁን ታዲያ ለዩናይትድ ይሄ ጥሩ ነገር ይመስላል ቤተሰቦች። ምክንያቱም ማርሴዎች አሁን መሸጣቸው የሚቀር አይመስልም። የመጨረሻ ሲዝኑ ነው። ማርሴን ከለቀቀ ተጫዋቹ ዩናይትዶች ቀደም ብለው ልጁን ወደ ፈረንሳይ ሲልኩት ተስማሙት ስምምነት መሰረት ታዲያ 50 በመቶ ከተጫዋቹ ሽያጭ የማግኘት ስምምነት ተስማምተዋል። ስለዚህ ከዚህ ተጫዋች ሽያጭም ዩናይትድ ግማሹን ገቢ ከኦሎምፒክ ማርሴይ ጋር የሚካፈል ይሆናል። ሜሰን ግሪንውድ ፈላጊ አላጣም። በርካታ ክለቦች ይፈልጉታል። ተጫዋቹ አሁን ካለው ወቅታዊ ብቃት አንጻር እንደው የጸባዩን ነገር ወደ ጎን ትተን ግን ተጫዋቹ በጥሩ የዝውውር ገንዘብ ከ60 እስከ 80 ሚሊዮን ዩሮ ነው የተባለው። የሚሸጥ ከሆነ ለዩናይትድ ከ30 እስከ 40 ሚሊዮን ዩሮ ማርሴዎች በቀጥታ በዩናይትድ አካውንት ገንዘቡን ገቢ ያደርጋሉ። ምክንያቱም ዩናይትዶች 50 በመቶ ከተጫዋቹ ሽያጭ ለማግኘት ቀደም ብለው ስምምነት ስላላቸው ተብሏል። ለዩናይትድ የቀጣይ ክረምት የዝውውር መስኮት ታዲያ ይሄ ገንዘብ ምን ያህል ለዝውውር እንደሚጠቅማቸው ኢማጅን ቤተሰቦቻችን እና ዩናይትድ ብዙ ነገሮች ከጎኑ እየቆሙለት ነው። በቀጣዩ ሲዝን በተለይ ቡድኑን ለማጠናከር ለዝውውር በሚያደርገው እንቅስቃሴ ላይ ከተለያዩ አቅጣጫዎች ከስፖንሰርሺፕ ጀምሮ አሁን ደግሞ የሜሰን ግሪንውድን ሰማን። አንዳንድ ተጫዋቾች ኦልሬዲ መልቀቃቸው የተረጋገጠ ነው እና በርካታ ገቢዎች ዩናይትድ ቀጣይ ክረምት ላይ ለዝውውር እንደሚኖሩት ነው ከዚህ መረጃ መረዳት የምንችለው። እንቀጥል ቤተሰቦች። አሁንም ዜናዎች አሉን። ፈጠን እያረኩ የጨዋታ ቀን ነው ዛሬው። ጨዋታ እየተመለከታችሁ እየተዝናናችሁ የምትሰቧቸውን አጠር ያሉ ዜናዎችን ነው ዛሬ ላቀርብላችሁ የምሞክረው። ቀጣይ ዜናዬ የሚሆነው አሁንም ወደ ተለመዱ የዝውውር ዜናዎች ነው እንደዚሁ የምናልፈው ቤተሰቦቻችን። ለምሳሌ አንዱ የተከላካይ መስመር ዜና ነው። ዩናይትድ የተከላካይ የቀኝ የግራ መስመር ተከላካይ ማለት ነው ሌፍት ባክ እና ራይት ባክ ያስፈርማል የሚል እምነት አለኝ። ቡድኑ የተሟላ ጥንካሬ እንዲኖረው ይሄን ያደርጋል። ትላንት የግራ መስመሩ ዜና አድርሻችኋለሁ እነማንን እንደሚፈልግ። ኤልሃጂ ማሊክ ዲዮፍ ይባላል። ሴኔጋላዊ ተከላካይ ነው። በጣም አስደናቂ የሆነ ጊዜን እያሳለፈ ያለ ልጅ ነው። በፕሪሚየር ሊጉ ከዌስትሃም ዩናይትድ ጋር ገና 21 ዓመቱ ነው። ይሄ ተጫዋች አሚን የግራ መስመር ተከላካይ ነው። በነገራችሁ ላይ ይሄ ልጅ የቀኝ መስመር ተከላካይ ካልኩት ከልብ ይቅርታ ጠይቃለሁ ፋሚሊዎች። ዩናይትድ ቀኝ ቦታ ላይም ተጫዋች ለማስፈረም ገበያ መውጣቱ አይቀርም፣ ግን አሁንም ዛሬም ግራው ላይ ነው ያለ ነው እና የ21 ዓመቱ የቀኝ መስመር ተከላካይ ተጫዋች ዲዮፍ የዩናይትድ የዝውውር ኢላማ ነው ማለት ነው። ስለዚህ ሉክሾን ለመተካት ከተያዙ እና ትላንት ካደረስኳችሁ ተጫዋቾች ተርታ በአንድ ካታጎሪ የሚመደብ ልጅ ነው ማለት ነው። አሁን ትልቁ ይሄ ልጅ ወደ ዩናይትድ ሊመጣ ይችላል ተብሎ እንዲጠበቅ ያደረገው ነገር ዌስትሃም ዩናይትድ ከፕሪሚየር ሊጉ ይወርዳል የሚሉ ግምቶች በብዛት ስላሉ ነው። በተለይ ቶተንሃሞች የመጨረሻ የሊጉ ጨዋታቸውን ቀጣይ የሚያደርጉትን የሚያሸንፉ ከሆነ ሰርቫይቭ ማድረግ እድል አላቸው ቶተንሃሞች። ዌስትሃም ደግሞ አርሰናልን ስለሚገጥም ነው። ዞሮ ነገ የአርሰናል ጨዋታን ማሸነፍ ለዌስትሃም ከባድ ነው። ቢሆነው ግን የተለየ ነገር ተፈጥሮ በፕሪሚየር ሊጉ ምንም ነገር ሊከሰት ይችላል። ስለዚህ ዌስትሃሞች የሚወርዱ ከሆነ ለዩናይትድ ሰርግና ምላሽ ነው። በማቲያስ ፈርናንዴስ ዝውውር ላይ በዲዮፍ ዝውውር ላይ ዩናይትድ በጣም ነው የሚጠቅመው የሚረዳው ማለት ነው። እና እነኚህ ተጫዋቾች በሻምፒዮንሺፕ መጫወት የሚገባቸው ልጆች አይደሉም። በጣም
ጥሩ ተጫዋቾች ናቸው። ስለዚህ ወደ ሌሎች ትልቅ ክለብ ለዝውውር በራቸውን ክፍት ማድረጋቸው ዌስትሃም ዩናይትዶችም ቢሆኑ በሊጉ ከመውረዳቸው የተነሳ የሚደርስባቸውን ኪሳራ ለማካካስ ሲሉ እነኚህን ተጫዋቾች መሸጣቸው አይቀርም ማለት ነው። ስለዚህ ይህም ልጅ በዩናይትድ በጥብቅ ይፈልጋል። የሚታመነው የስፖርት ፔቶ በዘገባ ነው ይሄን የጠቆመን ማለት ነው። እዚህ ሊስት ውስጥ በነገራችሁ ላይ ግራው ላይ ነው ዩናይትድ አሁን በብዛት ያተኮረ የሚመስለው ከቀኙ ይልቅ፣ ግን ደግሞ እዚህ ሊስት ውስጥ ሊዊስ ሆል ተካቷል። የኒውካስሉ ሊዊስ ሆል ላይም ተስፋ አልቆረጡም ዩናይትዶች። የአርሰናሉም እንደዚሁ ተከላካይ አለ ማይልስ ሉዊስ ስኬሊ ያለ። እነኚህ ተጫዋቾች በዩናይትድ ግዢ ዝርዝር ውስጥ ያሉ ተጫዋቾች ናቸው ተብለዋል። ግን የዌስትሃሙ ዲዩፍ ቁጥር 1 የዩናይትድ ተመራጭ ተጫዋች ነው በሌፍት ባክ ቦታ ላይ ተብሏል ማለት ነው። ስለዚህ ከሉዊስ ስኬሊ እንደዚሁም ከሊዊስ ሆል በቀዳሚነት ዩናይትዶች የሚፈልጉት ነው ተብሏል። ለምን ካላችሁ ቢኮዝ አትሌቲክ ነው፣ በጣም ይሮጣል፣ ፍጥነት አለው። ፊዚካሉም እንደምታዩት ነው ተጫዋቹ ታይፒካሊ አፍሪካዊ ተጫዋች ነው። በጣም ፊዚካል ነው ሰውነቱ። እንደዚሁም ዱዌልስ ላይ ተጫዋቹ የሚያክለው የለም። ፍጥነት ያለው እንዲሁም ፓወር ያለው ልጅ ነው እና በጣም የሚያስገርሙ ኳሶችን ክሮስ በማድረግ እና እንዲሁም አስፈላጊ ከሆነ ኳስ ይዞ ወደፊት የተወሰኑ ጥቂት ሜትሮችን በመግፋት ወይም ቦል ኬሪንግ የምንለው አቢሊቲ ስላለው ነው በዩናይትድ ሰዎች የተፈለገው እና አንዱ ይሄ ተጫዋች የሚመጣ ከሆነ ፓትሪክ ዶርጉ ደግሞ ይበልጥ ሞሮፍ የክንፍ አጥቂ ተጫዋች ሆኖ የግራ የማጥቃቱ ሚና ተሰጥቶት ሊጫወት ይችላል ወደፊት ሄዶ ተብሎ ለፓትሪክ ዶርጎም ነፃነት የሚሰጥ ልጅ ነው ተብሎ ነው እየተነገረ ያለው። ስለዚህ በዚህ ምክንያት ዌስትሃም ዩናይትዱ ሌፍት ባክ ማሊክ ዲዮፍን ዩናይትዶች ቁጥር 1 ኢላማቸው አድርገውታል ተብሎ ተገልጿል። ጄሰን ዊልኮክስ 3 ክለቦችን ኦፊሻሎች ባለፈው ሳምንት አግኝተዋል ተብሏል። ጄሰን ዊልኮክስ ምናልባት በቀጣይ በጣም ትልቅ ስራ ቢበዛባቸው የክለቡ ቁልፍ ሰው ሊሆኑ እንደሚችሉ ነው በዩናይትድ በኩል እየተገለጸ ያለው። ከዝውውር ጋር በተያያዘ ነው እንግዲህ ከኖቲንግሃም ፎረስት ሰዎች ጋር፣ ከሌስተር ሲቲ ሰዎች ጋር እንዲሁም ከአንድ ስሙ ካልተገለጸ የፕሪሚየር ሊግ ሰዎች ጋር ተነጋገሩ ተብሎ የተገለጸው ከኖቲንግሃም ፎረስት ሰዎች ጋር የተገናኙት በማዝውውር ዙሪያ እንደሆነ ታውቃላችሁ ብዬ አስባለሁ። በኢሊየት አንደርሰን ዝውውር ነው ሊሆንም የሚችለው። ከዛ ውጪ ጊብስ ዋይትም እንዲሁ በዩናይትድ ግዢ ዝርዝር ውስጥ አለ ተብሏል። ከፎረስት የሚፈልጓቸው ተጫዋቾች አንድ ወይ ሁለት አይደሉም። እንዲሁም ተከላካይ አላቸው ሞሪሎ የተባለ ልጅ፣ እሱንም ለማስፈረም ምናልባት ተወያይተው ሊሆን የሚችልበት እድል በጣም ሰፊ ነው። በነገራችሁ ላይ ኢንዲካሊያ እንደዘገበው ለኢሊየት አንደርሰን ዝውውር የመጀመሪያ ዙር ያሉትን ጥያቄ አቅርበው ዩናይትዶች አሁን ደግሞ የተሻሻለውን ሁለተኛ ዙር ጥያቄ እንዳቀረቡ ኢንዲካሊያ ዘግቧል። ምናልባት ከዚህ ኦፈር ጋር በተያያዘ ሊሆን ይችላል ከኖቲንግሃም አመራሮች ጋር ዊልኮክስ የተገናኙት። በሌስተር ሲቲ ደግሞ አንድ የሚፈለግ ተሰጥኦ ያለው ልጅ አለ። ይሄ ጀርሚ ሞንጋ ተብሎ የሚጠራ ልጅ ነው። ሌስተር ሲቲዎች አሁን ወደ ታችኛው ሊጓን ወርደዋል። ከሻምፒዮንሺፑ በጣም የሚያስገርም ነው። የሆነ ጊዜ ላይ በፕሪሚየር ሊጉ ሳይጠበቁ በክላውዲዮ ራነሪ አሰልጣኝነት ዘመን የሊጉ ሻምፒዮን በሊጉ ከሆኑ በኋላ አሁን ወደ ሻምፒዮንሺፕ ወረዱ። ከዛ በኋላ ደግሞ ቁልቁለት አሁን ወደ ሊግ ዋን ወርደዋል። ስለዚህ ጀርሚ ሞንጋን የመሳሰሉ በጣም ተሰጥኦ ያላቸው ታዳጊ ተጫዋቾቻቸውን ዩናይትዶች እየተከታተሉ ነው። በዛ ምክንያት ይመስለኛል የሌስተር ሲቲውን ሰው ጄሰን ዊልኮክስ ያገኙት በዚህ ተጫዋች ዝውውር ላይ ማለት ነው። ከዛ ውጪ ደግሞ የዩናይትድ አካዳሚ ዳይሬክተር የሆኑት ስቴፋን ትሮፔም እንደዚሁ አብረው ከሌስተር ሲቲ ሰዎች ጋር ተገናኝተዋል ተብሏል። ስለዚህ ዩናይትድ ጀርሚ ሞንጋን የማስፈረም ከፍተኛ ፍላጎት እንዳለው ማረጋገጫ ነው ተብሎም ይሄ ጉዳይ ተወስዷል። ወደ ቹዋሜኒ እንለፍ ቤተሰቦች። ትላንት ስለ ኦሪሊየን ቹዋሜኒ የማንቸስተር ዩናይትድ ዝውውር እድል እንዳለው በዜና ላይ ትላንት አብራርቼላችኋለሁ። ለምን ይሄን እንዳልኩኝ ዜናዎችን አጣቅሼ የራሴንም ግምት አስፍሬ ነበር ሁኔታውን የነገርኳችሁ። ይህን ካልኩ በኋላ በትላንት ቪዲዮ ላይ ይመስለኛል አይ ቲንክ አንድ የቻናል ቤተሰብ አስተያየት ሰጥተሃልና አስተያየቱን ባየው ደስ ይለኛል እግረ መንገዴን። ምክንያቱም አንዳንድ ይሄ ሀሳብ ያላችሁ ዩናይትድ ደጋፊዎች እንዳላችሁ ስለማቅ ነው ፋሚሊዎች እና ምንድን ነው ያለው ራፋ ገብረ ኪዳን ይባላል። ይሄን አስተያየት የሰጠው ቤተሰብ መንጌ እኔ በሁለት ምክንያት ዩናይትድን መደገፍ ላቆም ነው አለ። ሁለቱን ምክንያት ሊነግረን ነው። አንደኛ ካሪክ ብዙ ሀሳብ ያለው አሰልጣኝ አይደለም እና አይመጥነንም ብልሃል። ሁለተኛ ላይ ደግሞ ስለ ቹዋሜኒ ነው ያነሳው። ቹዋሜኒ ዲሲፕሊን የሌለው ሰው ምን አባቱ
ምን አባቱ ይሰራል? እሺ ቃሉ ጥሩ ባይሆንም ግን ዲሲፕሊን የሌለው ሰው ነው። እኛ ቤት አንተም ደግሞ መጣላታቸው ለእኛ ምርጥ አጋጣሚ ማለትህ አሳፍሮኛል። ኦኬ ብለሃል። እኛ ዓለም አቀፍ ነኝ ከኳስም በላይ ነን፣ እንዲህ አይነት ሰው አይመጥነንም ነው ያልከው ራፋ። እና ይሄን ኮሜንት ሰጥተሃል። የግል ሀሳብ ነው። የግል ሀሳብህን እኔ መቀየር ማስቀየር አልችልም። ቤተሰቤ ሁለቱም አስተያየቶችህን ግን እኔ በግሌ አልስማማባቸውም። ቤተሰቦች አሁን የቹዋሜኒን ዜና እያወራው ስለሆነ ትዝ ብሎኝ ነው ነገር ላይ ኮሜንትህን ሳይና ብዙዎች ኮሜንት ይሰጣላችሁ ግን አንደኛ ሹዋሜኒ ሪያል ማድሪድ ቤት ተጣላ፣ ፋይት አደረገ ማለት በማንቸስተር ዩናይትድ ቤት ፋይት ያደርጋል ማለት አይደለም። ማድሪድ ቤት ያለው ኢጎ ታውቃላችሁ፣ በጣም በጣም ከፍተኛ የሆነ ኢጎ ነው ያለው። ምባፔ ለብቻው ነው፣ ፕላስ ደግሞ ኬላን ምባፔ ለብቻው ነው። ሌሎች ተጫዋቾችም የራሳቸው ኢጎ አላቸው። ጁድ ቤሊንግሃም ራሱ እኮ ትልቅ ኢጎ ያለው ተጫዋች ነው እና እያንዳንዱ ተጫዋች ማድሪድ ቤት ያለው ኢጎዋቸው በጣም የተሰቀሉ ተጫዋቾችን ነው የያዘው ዩናይትድ። ምናልባት ቹዋሜኒ መቶ በድሮ ዩናይትድ ቢሆን ኖሮ ይሄ ድሮ የተበላሹ ብዙ ቲማቲሞች ባሉበት አሞሪም ከመምጣቱ በፊት በነበረው ዩናይትድ መልበሻ ክፍል ውስጥ ቢሆን ኖሮ ሜይ ቢ ይህም ተጫዋች ይበላሻል ብዬ ሊሰጋ ይችላሉ። ግን አሁን ዩናይትድ ቤት ዲሲፕሊን ሰፍሯል። በነገር ላይ ዲሲፕሊን ትልቅ ቦታ እየተሰጠው ነው ያለው። አሁን ዩናይትድ ውጤታማ የሆነበት እና አንዱ እዚህ ደረጃ ላይ የደረሰበት ትልቁ ምክንያት እድሜ ለአሞሪም ሰላም ማስከበር እና ለክለቡ ድጋፍ እንዲሁም ዲሲፕሊን ላይ ያለው ቁርጠኝነት ምስጋና ይግባና ክለቡ የተሻሻለው በዛ ምክንያት ነው ብዬ ነው እኔ በግሌ የማስበው። ስለዚህ እኔ ቹዋሜኒ ማድሪድ ቤት ከቫልቬርዴ ጋር ስለተጣላ ምክንያቱን አናውቅም እኮ ምክንያቱ ኦልሬዲ አናቅም ምን እንደተነጋገሩ ባግራውንዱ ምን እንደሆነ የጸባቸው ምክንያት አናቅም ቤተሰቦቻችን። ፕላስ ደግሞ ቹዋሜኒን በነገራችሁ ላይ አልመታውም እና ገፈተረው ነው የተባለው። ሲገፈትረው ነው እንግዲህ ተጫዋቹ ወደኋላ ወድቆ አይ ቲንክ ቴብል ያገኘው ማለት ነው። እንደተወራው ከሆነ ቴብል አግኝቶት ነው ጭንቅላቱ ላይ ጉዳት የደረሰበት እንጂ ኖርማሊ እንዲ ቦክስ ድብደባ አይደለም። ስለዚህ ይሄ ነገር ደግሞ የሚከሰት ነው የአጋጣሚ ነገር ነው እንጂ የለየለት የተባለ ጸብ ወይም ድብደባ እንዳልሆነ ነው ማብራሪያ የተሰጠው። አላቅም ጋዜጦች ለማስተባበልና ጉዳዩን እንደው ለማስታረቅ ብለው ያደረጉት ነገር ከሆነ አላቅም። ዞሮ ዞሮ ምን ልልህ ፈልጌ ነው ቹዋሜኒ ለማንቸስተር ዩናይትድ አማካይ ክፍል እንደው የሚመጥን ተጫዋች አይደለም የምትለኝ ከሆነ እዚህ ጋር አንስማማም ቤተሰቦች። ቹዋሜኒ ዓለማችን ላይ ከሚገኙ ምርጥ ዲፌንሲቭ ሚድፊልደሮች መካከል አንደኛው ነው። ይሄን ወደድክም ጠላህም ከሪያል ማድሪድ ጋር በርካታ ዋንጫዎችን ሻምፒዮንስ ሊግ የላሊጋዋን አንስቶ ያሳየን በጣም ምርጥ የሆነ ተጫዋች ነው። በጣም ምርጥ የሆነ የዲፌንሲቭ አማካይ ተጫዋች ነው። አሁን እሱን ፐርሰናሊ አንተ ትወደዋለህ አትወደውም፣ እሱን አላውቅም። ፐርሰናሊ ይሄ ተጫዋች የኔ ምርጫ ነው አይደለም የሚለውንም እኔ እዚህ ጋር እየመረጥኩኝ አይደለም። ምክንያቱም ዩናይትድ ማንን እንደሚያገኝ አላውቅም። ከሱ የተሻለ ምናልባት በፕሪሚየር ሊጉ ልምድ ያለው ጥሩ የሆነ ሊጉ የመጫወት እንትን ካልክ ኤክስፔሪንስ ካልክ ብዙ ተጫዋቾች አሉ። እነ ቶናሊም እነ ኢሌት አንደርሰንም ምናልባት በጣም የተሻሉ ተጫዋቾች ለዩናይትድ ሊሆኑ ይችላሉ። ግን ደግሞ እነኚህ ሁለት ተጫዋቾችም በዩናይትድ የዝውውር እንቅስቃሴ ላይ የሚያመጡት ጫና አለ። ያንን ነው አሁን ያልተረዳሁ። ስለዚህ ዩናይትድ እንደ ኦፕሽን ከያዘው ልጁን እና ከፊት የያዛቸው ኦፕሽኖች አሁን ቁጥር 1 ኢሌት አንደርሰን ነው አትጠራጥር። ከዛ ቁጥር 2 ቁጥር 3 እያለ ብዙ ተጫዋቾችን ይዟል። አማራጩ ቁጥር አንዱ የማይገኝ ከሆነና ለምሳሌ ዋጋው ከተወደደ 120 125 ተብሎ ዩናይትድ የሚጠየቅ ከሆነ ቹዋሜኒን በ70 ቢያመጣው ወይ በ65 ሚሊዮን ፓውንድ ቢያመጣው ምንድን ነው ክፋቱ? ቤተሰብ ምንድን ነው ክፋቱ? ይሄ በተመሳሳይ ቦታ ተመሳሳይ ሰርቪስ ሊሰጥ ይሄ የሚችል ተጫዋች ነው። በተለይ ለካሳሚሮ ታይፒካል የሆነ ምትክ ይሆናል ብዬ ይሄ የ6 ቁጥር ቦታ ላይ የሚጠቅም ተጫዋች ብዬ የማስበው ልጅ ነው ቹዋሜኒ። ሁለተኛ ተጫዋቹ ወደ ዩናይትድ መጥቶ የመጫወት ፍቅር ስላለው ነው። ይሄን በተደጋጋሚ ያሳይቶናል። ትላንትም ዜና ላይ ሳወራ ነበር እንዴት የዩናይትድ ተጫዋቾችን ፖስት ላይክ እንደሚያደርግ እና ዩናይትድን እየተከታተለ እንደሆነ ልጁን የሚያመላክቱ ፖስቶችን ላይኮችን ይሄ ማህበራዊ ድረገጽ አክቲቪቲዎችን ያደርጋል እና ለዩናይትድ ለመጫወት አስቦ እንደው በዚህ ያህል ደረጃ ወዶ የሚመጣ ተጫዋች ዩናይትድ ቤት መጥቶ ይበጠብጣል የሚል እምነት የለኝም። አሁን ግን ይኸውልህ ፋክቱ ምን መሰለ በማድሪድ ቤት የደረሰው ብጥብጥ ወይም ጸብ እኔ ፈልጌው ወይም እኔ ወደጀው የመጣ ነገር አይደለም። ራሱ ጊዜ በክለቡ ውስጥ ሀፕን ያደረገ ነገር ነው። ስለዚህ ጉዳይ ደስተኛ ልሆን አልችልም። የትኛውም ሰው በጸብ ምክንያት ደስተኛ አይሆንም። ነገር ግን ጸቡ ከተከሰተ ከመጣ አይቀር ደግሞ ለዩናይትድ ትልቅ እድል ነው ብዬ ያልኩበት ምክንያት በደንብ የምትረዳ ይመስለኛል። አሁን ማድሪዶች ከሁለቱ አንዱን መሸጣቸው አይቀርም። በዚህ ጉዳይ ላይ እኔ በጣም እርግጠኛ ነኝ። ይሸጧቸዋል፣ አንዳቸውን ይሸጣሉ። በተለይ
በተለይ ደግሞ ሸዋሜኒ የመሸጥ ዕድሉ በጣም በጣም ሰፊ ነው ቤተሰብ። ለምን ብትለኝ ቫልቨርዴ በማድሪድ ቤት አይ ቲንክ ከቹዋሜኒ ይልቅ ይበልጥ አይነኬ የሆነ ተጫዋች ነው። ልጁ ቨርሳታይል ነው እና ሪያል ማድሪዶች ከሸጡ የሚመለከቱት እንደው ከሁለቱ በአንጻር በንጽጽር ከተቀመጠ ቹዋሜኒን እንደሚሆንና በርካታ እኔ አይደለሁም እኮ ይሄን የዘገብኩት በርካታ ሚዲያዎች ኢቨን ማርክ ጎልብሪጅ ሁሉ ሳይቀር የዩናይትድ የዩቲዩብ ስታንድ ቻናል ላይ ቀርቦ ይህን ጉዳይ ተናግሮታል። በቃ ዩናይትድ ትልቅ እድል አለው ቹዋሜኒን የማስፈረም ነገሮች ቀለውለታል ብሏል። እና እኔ ያመጣሁት ነገር አይደለም፣ ግን በሆነውና በተከሰተው ነገር ፕሪዲክት ማድረግ ደግሞ አይ ቲንክ ይሄ ኖርማል የሆነ ነገር ይመስለኛል። ፋብሪሶ ሮማኖ ወጣና ትላንት የዩናይትድ ሰዎች ከቹዋሜኒ ተወካዮች ጋር ኤክሰለንት የሆነ ግንኙነት አላቸው አለ። ኤክሰለንት ግንኙነት እኮ ማለት ዚያር ዴይሊ ኢን ኮንቨርሴሽን ናቸው ማለት ነው። በጣም የዩናይትድ አመራሮች የቹዋሜኒን ተወካዮች በጣም ያወሯቸዋል እኮ ማለት ነው። ፋሚሊ በጣም ይነጋገራሉ፣ ኤክስቼንጅ ያደርጋሉ እኮ ማለት ነው። ኢንፎ መረጃ በደንብ እየተለዋወጡ ነው ማለት ነው። ዩሲ ከዛ ቹዋሜኒ ደግሞ ስለ ክለቡ ቆይታው ሲጠየቅ ምን ብሎ ተናገረ? እኔ አሁን ማተኮሩ የምፈልገው ስለ ኤል ክላሲኮ ጨዋታ ላይ ነው ብሎ ተናገር እና ሲዝኑን ከማድሪድ ጋር በሚቀሩኝ ጨዋታዎች ላይ ብቻ ትኩረት ማድረግ ነው የምፈልገው። ከዛ በኋላ ግን ምንም ነገር ሊፈጠር ሊሆን ይችላል ብሎ ቹዋሜኒ ተናገረ። በሩን ክፍት አደረገው እኮ ልጅ። እንደው ሲዝኑን በሰላም ላጠናቅ እንጂ በማድሪድ ቤት ስላለኝ ቆይታ እርግጠኛ አይደለሁም፣ ክለቡን ልለቅ እችላለሁ ብሎ እያለን እኮ ፋሚሊ። ንግግሩ የሚያመላክተው ያንን ነው። የት ይሄዳል ብላችሁ ካላችሁ ደግሞ ቹዋሜኒ ትልቁ የማንቸስተር ዩናይትድ መዳረሻው ሊሆን የሚችል ክለብ ነው። ስፔንን ከለቀቀ ማለት ነው። ሌሎች ክለቦች አይገዙትም ማለት አይደለም። አላቅም፣ ወደ ፔዤ ሊሄድ ይችላል ወይ ወደ ቼልሲም ሊያበራ ይችላል። ልጁ ምርጫ ከሰጠው ግን እና ዩናይትድ ከፈለገው ዩናይትድ ይሄን ልጅ የሚያገኝበት ትክክለኛ ጊዜና ታይሚንጉ አሁን ነው ለማለት ነው ማለት ነው። ስለዚህ ተጫዋች ዜናው እኔ ሳልፈልገውም እየወጣ ያለ ነገር ነው ማለት ነው። እና እኛ ሌሎች ኢላማዎች አሉን። ሌሎቹ ኢላማዎች ደግሞ የራሳቸው ጠንካራ ጎንም አላቸው፣ የራሳቸው ደካማ ጎንም አላቸው ማለት ነው። ጠንካራ ጎኖቹ ከሱ የተሻሉ የዩናይትድን የአማካይ ክፍል ሊያጠናክሩ የሚችሉ የሊጉ ልምድ ያላቸው ተጫዋቾች አሉ። የእናንተ ምርጫ የሆኑ ሜይ ቢ የኔ ምርጫ ሊሆኑ የሚችሉ እነ ሌታንደር ስር ወይ ደግሞ እነ ቶናሊ፣ ግን ደግሞ ቹዋሜኒ አውሮፓ ውስጥ ካሉ ምርጥ ዲፌንሲቭ ሚድፊልድ ተጫዋቾች መካከል አንዱ እንደሆነም መዘንጋት የለብንም እና በርካሽ ቺፕ የሆነ ኦፕሽን መሆኑ ለዩናይትድ ፕላስ አሁን ማድሪድ ቤት ከተፈጠረው ነገር አንጻር ደግሞ ሪያል ማድሪዶች ሊሰዉት የሚችሉ ተጫዋች ነው። ቫልቬርዴ እና ቹዋሜኒ በቀጣይ ሲዝን ላይ በማድሪድ ቤት ማሊያ ለብሰው የሚጫወቱበት እድል በጣም 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 ጠባብ ነው። አሰልጣኙ ማንም ይሁን ማድሪዶች ከሁለቱ አንዱን ይሰዋሉ። አንዱ ደግሞ ተሰው የሚሆነው በዚህ ግርግር በዚህ ጸብ ምክንያት ቹዋሜኒ ነው የሚመስለኝ እና ይሄን ለማለት ፈልጌ ነው ቤተሰብ እና የሰጠሁም አስተያየት የወጣውም ዜና የኔም አመለካከት ይህን ጉዳይ በተመለከተ በዚህ መልኩ እንድትረዳው በሚል ነው እና ቹዋሜኒ አሁን ወደ ዩናይትድ የመምጣት እድሉ በጣም 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 ከምን ጊዜም በላይ ሰፍቷል። በራሱ ጊዜ ነው እየሰፋ የመጣው በራሱ ጊዜ። ሌላው የመጨረሻ ላርገው ይህን ዜና ቤተሰቦች የኤደርሰንን ጉዳይ ነው ማነሳው። ብራዚላዊው የአትላንታ የአማካይ ስፍራ ተጫዋች ኤደርሰን ወደ ማንቸስተር ዩናይትድ አሁን ሊዛወር ይችላል ተብሎ ምናልባት ሶስተኛ አማካይ ሆኖ ሊመጣ እንደሚችል ትላንት ብዙ ዘገባዎች እየጠቆሙ ያሉት። ይሄ ሊሆን የቻለው ለምን መሰላችሁ? በነገራችሁ ላይ የወልቭሱ የአማካይ ስፍራ ተጫዋች ጆዋው ጎሜዝ ወደ አትሌቲኮ ማድሪድ ለመሄድ ተስማምቷል። በነገራችሁ ላይ ጨረሰ። ይፋ አልሆነም፣ ግን ኦልሬዲ እንደጨረሰ ነው የተገለጸው እና ይሄ ተጫዋች የወልቭስ ወደ እዛ የሚያመራ ከሆነ ወደ አትሌቲኮ ማድሪድ ይሄዳል ተብሎ የነበረው ኤደርሰን ደግሞ ወደ ዩናይትድ ማምራቱ በጣም እድሉ የሰፋ ይሆናል ማለት ነው። ምክንያቱም 45 ሚሊዮን ዩሮ ዩናይትድ ለመክፈል ፈቃደኛ ነው ለተጫዋቹ ዝውውር። ተጫዋቹም በ75 ሺህ ፓውንድ ሳምንታዊ ደሞዝ ለዩናይትድ ለመፈረም ፈቃደኛ ነው። አትሌቲኮ ማድሪዶች ከዝውውሩ ፉክክር ራሳቸውን አውጥተዋል። ስለዚህ እንደ አልፍሬዶ ፔንዶላ ዘገባ ከሆነ ዩናይትዶች አዲስ ንግግር አድርገዋል ከተጫዋቹ ወኪል ጋር።
እንዲሁም ከክለቡ ጋር ተጫዋቹን ስለሚያዘዋውሩበት ሁኔታ ተወያይተዋል እና አሁን ቢያንስ 40 ሚሊዮን ዩሮ ዩናይትዶች ያቀርባሉ። ፑሽ ካደረጉ ደግሞ እስከ ምንድነው እስከ ቦነሱ ጨምሮ እስከ 45 ማክሲመም ይሄዳሉ ይሄን ልጅ ለማስፈረም ተብሎ ተገልጿል። እና ፋብሪሲዮ ሮማኖ ምን አለ? 100% ኤደርሰን የማንቸስተር ዩናይትድ የዝውውር ኢላማ ነው፣ በዚህ ጉዳይ ላይ አትጠራጠሩ ብሎናል። ስለዚህ ፋብሪሲዮ ነው ያለው 100% ሊስቱ ውስጥ አለ። የያዙት የአማካይ ስፍራ የዝውውር የገዢ ኢላማቸው ነው። ግን ደግሞ እዚህ ጋር ማስመር ያለባችሁ ፋብሪሲዮ ሮማኖ የሚያረጋግጥልን ኖት ኤቶፕ ፕራዮሪቲ ብሏል። ሌሎች ማስፈረም የሚፈልጓቸው አማካዮች አሉ። ይሺ አንደኛ፣ ሁለተኛ ከዛ በኋላ ነው ሶስተኛ ላይ የሚመጡት። እነኛን ሁለት አማካዮች ከገደሉ ካስፈረሙ በኋላ ግን ይህን ተጫዋች ሶስተኛ አማካይ አድርገው የሚያስፈርሙበት እድል አለ። ሊስቱ ውስጥ 100% አለ፣ ግን ቶፕ ፕራዮሪቲ አይደለም ማለት ነው። አንድ ሁለት ከፈረሙ በኋላ ሶስተኛ ቲሙን ለማጠናከር የሚመጣ ተጫዋች ነው። በተለይ ደግሞ ኡጋርቴን ለመተካት የሚመጣ ልጅ ይሆናል ማለት ነው። ቤተሰቦች እነኝህን ይመስላሉ ያስኩላችሁ የዛሬ ዜናዎቼ እና እንደው ማለፍ የለበትም ብዬ ስላሰብኩ ነው ዛሬ ይሄ የተገኘሁት። የጨዋታ ቀን ብዙ ጊዜ ዜናዎችን አልሰራም ነበር፣ ግን በጣም ጥሩ የሆኑ ምላሽ የሚገባቸው ዜናዎች ስለመጡ ነው። አንድ አድማጭ ቅድም በተናገርከው ነገር ላይ ስለ ካሪክ እንደው አይመጠንም ባልከው ነገር ላይ ምላሽ አልሰጠውም የግል ሀሳቤን። ይህን በቀጣይ ከነገ ባሉ ቪዲዮዎች ላይ እመለስበታለሁ። ለማንኛውም ቤተሰቦች ጥሩ የመዝናኛ የእግር ኳስ ሳምንት እንዲሆንላችሁ እመኛለሁ። ነገ እንገናኛለን፣ ግን እስከዚያ ሰላም ሁኑ ባይ